እነዚህ 5 ባህሪያት ካሉሽ ወንድ ልጅ በፍቅርሽ ያብዳል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የሴትነት ድክመት ማሳየት ወይም ግልጽነት። በወንድና በሴት መካከል ያለው ስነ ልቦናዊ ግንኙነት ወደ ላቀ ደረጃ የሚሸጋገር እጅግ ረቂቅ መሳሪያ ነው። ብዙ ሴቶች ይህንን እንደ ደካማነት ስለሚቆጥሩት ይሸሹታል። ነገር ግን በወንድ ስነ ልቦና ውስጥ ይህ ባህሪ ፍጹም የተለየና አስገራሚ ውጤት አለው። ወንድ ልጅ በተፈጥሮ ውስጥ ጥበቃ የማድረግ የመርዳትና ችግር የመፍታት ፍላጎት በከፍተኛ ደረጃ አለ። አንዲት ሴት ሁሉንም ነገር እኔ ብቻዬን እችላለሁ፣ የማንም እርዳታ አያስፈልገኝም የሚል ጠንካራ ግንብ ስትገነባ ወንዱ በግንኙነቱ ውስጥ ያለው ጥቅም ወይም ቦታ እንደሌለ ይሰማዋል። ሳይኮሎጂ እንደሚለው ሴቷ በሆነ ነገር ላይ እርዳታ ስትጠይቀው ወይም ስሜቷን አውጥታ ስትነግረው በወንዱ አእምሮ ውስጥ እኔ ለሷ የሚያስፈልጋትን ነገር አደርጋለሁ የሚል መልእክት ይላካል። ይህ ደግሞ በራሱ ላይ ያለው መተማመን እንዲጨምርና ለግንኙነቱ ያለው ቁርጠኝነት እንዲጠነክር ያደርጋል። ሁል ጊዜ ጠንካራ፣ ሁል ጊዜ የማትሳሳትና ስሜቷን የማታሳይ ሴት ለወንዱ ሰው ወይም ሮቦት ትመስለዋለች። ፍጹም ለመሆን መሞከር በሁለቱም መካከል ግድግዳ ይፈጥራል። ሴት ልጅ ፍርሃቷን፣ ጭንቀቷን ወይም የልቧን ስብራት ለወንዱ ስታካፍለው እኔ እኮ ሰው ነኝ፣ ላንተም ልቤ ክፍት ነው እያለች ነው። ይህ ደግሞ ስሜታዊ ቅርርብ ይባላል። ወንዱም በበኩሉ የራሱን ድክመት ለማሳየት ድፍረት ያገኛል። አንድ ሰው ድክመቱን የሚያሳየው ለሚያምነው ሰው ብቻ ነው። አንዲት ሴት ለወንድ ልጅ በግልጽ ስታለቅስ ወይም ስጋቷን ስትነግረው ሳታውቀው ካንተ በላይ የማምነውና የምጠገብ ሰው የለም የሚል ትልቅ የክብር ካባ እያለበሰችው ነው። ወንዶች ታምኜባታለሁ የሚል ስሜት ሲሰማቸው ያንን እምነት ላለማጉደል በታማኝነት የመጽናት እድላቸው ሰፊ ነው። ድክመቷን ያሳየችውን ሴት ጥሎ መሄድ ወይም መጉዳት ለወንድ ልጅ ሕሊና በጣም ከባድ ነው። እርዳታ መጠየቅ ማለት ምንም አቅም ማጣት ማለት አይደለም። ይልቁኑ በትናንሽ ነገሮች ለምሳሌ ከባድ ዕቃ እንዲያነሳላት፣ በሐሳብ እንዲረዳት ወይም ዛሬ ደክሞኛል አበረታታኝ በማለት ወንዱን በሕይወቷ ውስጥ ንቁ ተሳታፊ ማድረግ ነው። ወንዶች ጠቃሚ ወይም ዩስፉል መሆን ይወዳሉ። ለሴትየዋ መፍትሄ ሲሰጡ ወይም ሲረዱ በአእምሯቸው ውስጥ የደስታ ሆርሞን ይረጫል። ይህ ደግሞ ከእርሷ ጋር ባላቸው ቆይታ ሁልጊዜ ደስተኛ እንደሆኑ ያደርጋቸዋል። እንደገና ደግሞ ትልቁ ጥቅሙ ትክክለኛውን ወንድ ከውሸተኛ ወንድ ለመለየት ይጠቅማቸዋል። ይህ ጥቅሙ ሞር ለሴቶች ነው። ይህ ባህሪ ሴቶች እውነተኛውን ወንድ ከውሸተኛው እንዲለዩ ይረዳቸዋል። አንዲት ሴት ድክመቷን ስታሳይ ወንዱ የሚንቃት ወይም የሚጠቀምባት ከሆነ እርሱ ደካማና አምባገነን ወንድ መሆኑን ያሳያል። በተቃራኒው እውነተኛና ብስለት ያለው ወንድ ግን የሴቷን ግልጽነት እንደ ትልቅ ስጦታ ቆጥሮ በታላቅ ርኅራኄና ጥበቃ ይከባታል። በአሁኑ ዘመን ሞደርን ውመን በሚል አስተሳሰብ ብዙ ሴቶች ስሜታቸውን መደበቅና ስትሮንግና ኢንዲፔንደንት መሆንን ብቻ እንደ ብልህነት ይቆጥሩታል። ነገር ግን በስነ ልቦና ጥናት ለጥቃት ተጋላጭ መሆን ወይም ግልጽነት የፍቅር የደስታና የፈጠራ ምንጭ ነው። ነገር ግን ይህ ማለት ሁልጊዜ ማልቀስ ወይም ራስን ዝቅ ማድረግ ማለት አይደለም። ይልቁንም ያለህን ፍላጎት በግልጽ መናገር፣ ስህተት ስትሰሪ ተሳስቻለሁ ማለት፣ የሆነ ነገር ስትፈሪ ፈርቻለሁ ብሎ መናገር፣ እርዳታ ሲያስፈልግሽ በትህትና መጠየቅ። ወንድ ልጅ አንቺን ሊያድንሽ እንዲችል በሩን ክፈቺለት። አንቺ ግንብሽን ዝቅ ስታደርጊ እሱ ምሽግ ይሆንሻል። ይህ የደካማነት ሳይሆን የታላቅ መንፈሳዊና ስነ ልቦናዊ ጥንካሬ ምልክት ነው። ሁለተኛ፣ ወጥ የሆነ ባህሪ። በትዳርና በፍቅር ግንኙነት ስነ ልቦና ውስጥ የመረጋጋት መልህቅ ተብሎ ይጠራል። ብዙ ጊዜ በትልቅ ፍቅር ተጀምረው በሂደት የሚፈርሱ ግንኙነቶች ዋነኛው ችግራቸው የመልካም ባህሪ መዋዠቅ ነው። ወንድ ልጅ በውጭው ዓለም ውስጥ ብዙ ውጥረት፣ ፉክክርና አለማሟላት ያጋጥመዋል። ወደ ቤቱ ወይም ወደ ሴቱ ሲመጣ የሚፈልገው ትልቁ ነገር ቋሚ የሆነ ባህሪን ነው። ባህሪዋ ወጥ ሲሆን ዛሬ በምን አይነት ስሜት እንደምትቀበለው፣ ስህተት ቢሰራ እንዴት እንደምትታገሰውና ነገሮች ቢበላሹ ምን አይነት ምላሽ እንደምትሰጥ አስቀድሞ ያውቃል። ይህ ደግሞ በውስጡ እዚህ ቦታ ሰላም ነኝ፣ ከሷ ጋር ሰላም አለኝ፣ እዚህ ጋር ደህንነት የተጠበቀ ነው የሚል ስሜት ይሰማዋል። ወጥ የሆነ ባህሪ ያለው ሰው አጠገብ መሆን የጭንቀት ሆርሞንን ወይም ኮርቲሶልን ይቀንሳል። አንዳንድ ሴቶች ተናፋቂነቴን ለመጨመር በሚል ስሌት ዛሬ በጣም ቀርበው ነገ ደግሞ መራቅን ወይም ያለ ምክንያት ማኩረፍን እንደ ዘዴ ይጠቀማሉ። ይህ ዘዴ መጀመሪያ ላይ ጉጉት ቢፈጥርም ዘግይቶ ግን ወንዱን ያደክመዋል። ወንድ ልጅ በረዥም ጊዜ ግንኙነት ውስጥ የሚመርጠው ቁጥብ ግን ቋሚ የሆነ ፍቅርን እንጂ ዛሬ የነደደ ነገ ደግሞ የጠፋ ስሜትን አይደለም። ወጥ የሆነ ባህሪ ያላት ሴት ለወንዱ የማይናወጥ መሰረት ናት። መተማመን የሚገነባው በትላልቅ ስጦታዎች ሳይሆን በትናንሽ ወጥ በሆኑ ድርጊቶች ነው። ለምሳሌ ሁልጊዜ በሰዓቷ የምትገኝ፣
የገባችውን ቃል የምታከብርና ስሜቷ ቢቀያየር እንኳን አክብሮቷን የማትቀንስ ሴት ታማኝ ተብላ ትታመናለች። ወንድ ልጅ ይህችን ሴት በማንኛውም ሁኔታ ውስጥ አቋሟን አትቀይርም ብሎ ሲያምን ሕይወቱን ሙሉ በሙሉ ለሷ አሳልፎ ለመስጠት አይፈራም። ወጥ የሆነ ባህሪ ማሳየት ትልቅ የሆነ ስልጣኔና ብስለትን ይጠይቃል። ብዙ ሰዎች ስሜታቸው ሲቀየር ባህሪያቸው አብሮ ይቀየራል። ሲደሰቱ መልካም፣ ሲከፉ ግን ክፉ ይሆናሉ። አስተዋይ ሴት ግን የውስጥ ስሜቷንና ውጫዊ ባህሪዋን ትለያለች። ዛሬ ደስ ባይለኝም እንኳ ባለቤቴን ማክበርና መንከባከብ አለብኝ ብላ በጽናት የምትቆም ሴት በወንድ ልጅ ዓይን ውስጥ እጅግ የተከበረች ንግሥት ናት። ይህ ራስን የመግዛት ወይም ሰልፍ ኮንትሮል ጥበብ ወንድን እጅግ ይማርካል። ትዳር ረዥም ጉዞ ነው። በዚህ ጉዞ ውስጥ ማዕበል መኖሩ አይቀሬ ነው። ቤቱ ውስጥ ሁከት ሲነሳ ሚስት የመረጋጋት ማዕበል ሆና ካልቆመች ቤቱ ይፈርሳል። ወንድ ልጅ በባህሪዋ የማትለዋወጥ ሴት ካለው እሱ በደከመ ጊዜ እንኳን በጥንካሬዋ ይደገፋል። የሴት ልጅ ጽናት ለወንድ ልጅ ትልቅ የሞራል ስንቅ ነው። ወጥ የሆነ ባህሪ ማለት አሰልቺ መሆን ማለት አይደለም። ይልቁኑ ታማኝና ቋሚ መሆን ማለት ነው። እንደ አየር ሁኔታ የምትቀያየር ሴት ወንድን ስጋት ውስጥ ትከተዋለች። እንደ ፀሐይ የምትወጣና ሁል ጊዜ ሙቀት የምትሰጥ ሴት ግን ወንድን እረፍት ውስጥ ታስገባዋለች። ለአንድ ወንድ ትልቁ ስጦታ በየቀኑ የሚመላለስበት ቤት ሰላም መሆኑና ሚስቱ ያቺው ያመናትና የምታከብረው መሆኗን ማረጋገጥ ነው። ይህ ባህሪ ካለ ግንኙነቱ ከጊዜ ወደ ጊዜ እየጣፈጠ እንጂ እየለሰለሰ አይሄድም። ሶስተኛ የጀግንነት ስሜትን መቀስቀስ። ይህ ጽንሰ ሐሳብ በቅርብ ጊዜ በግንኙነት ስነ ልቦና ውስጥ ትልቅ ስፍራ የያዘ ግኝት ነው። ይህ ስሜት እያንዳንዱ ወንድ በውስጡ ተፈጥሯዊ በሆነ መንገድ ይዞት የሚወለደው ነገር ግን ብዙ ጊዜ ተኝቶ የሚኖር የውስጥ ኃይል ነው። አንዲት ሴት ይህንን ስሜት መቀስቀስ ስትችል ወንዱ ለእርሷ ያለው ፍቅር ከመከባበር አልፎ ወደ ጥልቅ ግንኙነት፣ ፍጹም ታማኝነት ይቀየራል። ይህ ጀግንነት ስሜት ማለት ምንድን ነው? ይህ ስሜት ወንድ ልጅ ለሚወዳት ሴት ትርጉም ያለው ሰው የመሆን ፍላጎት ነው። ወንዶች በባህሪያቸው አቅራቢ ወይም ፕሮቫይደርና ጠባቂ እንዲሁም ፕሮቴክተር የመሆን ዝንባሌ ያላቸው። ይሁን እንጂ ዘመናዊ ዓለም ሴቶች ሁሉንም ነገር ራሳቸው እንዲያደርጉ ስለሚያበረታታ ወንዶች በግንኙነት ውስጥ አስፈላጊነታቸው የጠፋ ከመሰላቸው ይሸሻሉ። ወንድ ልጅ አንቺን ለማፍቀር መጀመሪያ አንቺን የመርዳትና የመጠበቅ እድል ማግኘት አለበት። ይህንን ስሜቱን እንዴት መቀስቀስ ይቻላል? ብዙ ሴቶች ሁሉንም ነገር እችላለሁ በሚል ስሜት ጥቃቅን እርዳታዎችን መጠየቅ። ለምሳሌ ጠርሙስ እንዲከፍትልሽ፣ በቴክኖሎጂ ነገር እንዲያግዝሽ ወይም በሐሳብ እንዲደግፍሽ መጠየቅ በወንዱ አእምሮ ውስጥ የመፈለግ ስሜትን ይፈጥራል። እርዳታ በጠየቅሽው ቁጥር በእርሱ ዓይን ውስጥ አንቺ ዘወትር የምትጠበቂ እንቁ ትሆኛለሽ። እሱ ደግሞ ያንቺ ጀግና እንደሆነ ይሰማዋል። እንደገና ለሚያደርገው ጥረት እውነተኛ አድናቆት መስጠት። ወንድ ልጅ ለሚያደርገው ነገር እውቅና ሲሰጠው ይበልጥ ለማድረግ ይነሳሳል። ይህንን ስላደረግክልኝ አመሰግናለሁ የሚል አንዲት ቃል በወንዱ ውስጥ የደስታ ሆርሞን ወይም ዶፓሚን እንዲመነጭ ታደርጋለች። አድናቆት ሲሰጠው በዚህ ሴት ሕይወት ውስጥ ለውጥ እያመጣው ነው ብሎ ያስባል። ይህ ደግሞ በራስ መተማመኑን ስለሚገነባው ካንቺ መራቅ አይፈልግም። ቀጥሎም በሰዎች ፊት ማሞገስ። ወንዶች በሰዎች ፊት በተለይም በጓደኞቻቸው፣ በቤተሰብ ፊት ሚስታቸው ስታደንቃቸው ትልቅ ኩራት ይሰማዋል። ይህ የማህበራዊ ጀግንነት ስሜታቸውን ይቀሰቅሳል። በሰዎች ፊት ካከበርሽውና ካደነቅሽው እሱ ደግሞ በአንቺ ላይ ያለውን ጥበቃና ፍቅር እጥፍ ያደርገዋል። ጀግናው ከውጊያው ሲመለስ ማረፊያ ይፈልጋል። ወንዱ ከውጭው ዓለም ግብ ደግሞ ሲመጣ አንቺ ዘንድ ሰላም፣ እረፍትና መከባበር ካገኘ አንቺን የህይወቱ ማዕከል ያደርግሻል። እውነተኛ ጀግንነቱን የሚያሳየው አንቺን ለማስደሰት በሚያደርገው ጥረት ነው። የጀግንነት ስሜት መቀስቀስ ማለት ሴት ልጅ ደካማ መሆን አለባት ማለት አይደለም። ይልቁኑ ወንዱ በህይወትሽ ውስጥ ያለውን ድርሻ እንዲወጣ ፈቃደኛ መሆን ማለት ነው። ጀግንነቱ የሚፈጠረው የሚጠብቀውና የሚረዳው ክቡር ነገር ሲያገኝ ነው። አንቺ ለእርሱ ያ ክቡር ነገር ስትሆኝለት፣ ያንን እንዲያደርግ በሩን ስትከፍቺለት፣ እሱ በዓለም ላይ ካንቺ በላይ የሚወዳትና የሚያከብራት የሚጠብቃት ሴት አትኖርም። ወንድ ልጅ የሚወደው የሚወዳትን ሴት ብቻ ሳይሆን እሱ አጠገብ ሲሆን የሚሰማውንም ማንነቱን ጭምር ነው። አንቺ አጠገብ ሲሆን ጀግና መስሎ ከተሰማው ለዘላለም ካንቺ አጠገብ ይኖራል። አራተኛ አድናቆት። በወንድ ስነ ልቦና ውስጥ ካሉ ቁልፍ ፍላጎቶች መካከል ቀዳሚው ነው። ብዙ ጊዜ ለሴት ልጅ ፍቅር እንደሚሰማት ሁሉ ለወንድ ልጅ ደግሞ አድናቆት መሰማቱ የህልውናው መሰረት ነው። አድናቆት የወንድ ልጅ የመንፈስ ምግብ ነው። ወንድ ልጅ በተፈጥሮ ሰሪና አቅራቢ ፕሮቫይደር ነው። የሚያደርጋቸውን ነገሮች ሁሉ ከከባድ ስራ ውጥረት ጀምሮ እስከ ትናንሽ የቤት ውስጥ እገዛዎች የሚያደርገው ለሚወዳት ሴት ሲል ነው። እነዚህ ጥረቶች እውቅና ካላገኙ በውስጡ ዋጋ እንደሌለውና እንደማይፈለግ ይሰማዋል። አድናቆት ሲሰጠው ግን የደከመው ማንነቱ ይታደሳል። ለዛች ሴት የበለጠ የማድረግና የመስጠት ፍላጎቱ ይነሳሳል። አድናቆት ለወንድ ልጅ እንደ ነዳጅ ነው። መወደድ፣ መከበርና መደነቅ ሳይኮሎጂ እንደሚለው ብዙ ወንዶች ከምትወጂኝ ይልቅ ብታደንቅኝ፣ ብታከብርኝ እመርጣለሁ ይላሉ። ፍቅር ስሜታዊ ነው።
አድናቆት ግን ለባህሪውና ለስራው የሚሰጥ ዋጋ ነው። አንዲት ሴት በጣም እወድሃለሁ ስትለው ደስ ይለዋል። ነገር ግን ባደረከው ነገር እኮ ኩራት ተሰምቶኛል፣ ጎበዝ ነህ ስትለው በውስጡ የጀግንነት ስሜት ይፈጥርበታል። ይህ ስሜት ደግሞ ከሷ ጋር ያለውን ትስስር እጅግ ያጠነክረዋል። አድናቆት ትልቅ ስኬት ላይ ብቻ የሚሰጥ አይደለም። እውነተኛ አድናቆት በዕለታዊ ህይወት ውስጥ የሚታዩ ትናንሽ ነገሮችን ማክበር ነው። ለምሳሌ ስለኛ ስትል ጠንክረህ ስለምትሰራ አመሰግናለሁ፣ ይህን ነገር ስለምታስተካክልልኝ እፎይ ብያለሁ፣ ዛሬ የለበስከው ልብስ በጣም ያምርብሃል። እነዚህ ትናንሽ ነገሮች በወንዱ አእምሮ ውስጥ እንደ ትልቅ ሽልማት ይቆጠራሉ። ሳይኮሎጂ እንደሚለው ሰው አድናቆት ያገኘበትን ተግባር ደጋግሞ የመስራት ዝንባሌ ያለው። አንዲት ሴት ወንድን ስታደንቅ እሱ ለራሱ ያለውን ግምት እየገነባች ነው። አምስተኛው ስሜታዊ ደህንነት መስጠት በወንድ ልጅ ስነ ልቦና ውስጥ እጅግ ጥልቅና ረቂቅ ቦታ አለው። ወንዶች በውጫዊ ዓለም ሁልጊዜ ጠንካራ፣ አሸናፊና የማይበገሩ መስለው እንዲታዩ ማህበረሰባዊ ጫና አለባቸው። ወደሚወዳት ሴት ሲመጣ ግን የሚፈልገው ጭንብሉን አውልቆ የሚያርፍበት የሰላም ስፍራን ነው። ወንድ ልጅ ስህተት ሲሰራ፣ ሲሸነፍ ወይም ደካማ ጎኑ ሲታይ እንዴት እንዲህ ትሆናለህ የሚል ወቀሳ ወይም ትችት የሚጠብቀው ከሆነ በሩን ይዘጋል። ስሜታዊ ደህንነት የምትሰጥ ሴት ግን ወንዱ ስህተቱን እንኳን በግልጽ እንዲነግራት ታደርገዋለች። አይዞ፣ ሰው ሆኖ የማይሳሳት የለም፣ ከጎንህ ነኝ የሚል መንፈስ ካላት ወንዱ ከማንም በላይ ለእርሷ ታማኝ ይሆናል። ምክንያቱም ዓለም ሁሉ ቢፈርድበት እሷ ዘንድ እንደማይናቅ ያውቃልና። ወንዶች በጭንቀት ወይም በውጥረት ጊዜ ወደ ዋሻቸው ወይም የመግባት ተፈጥሮ አላቸው። በዚህ ጊዜ ብዙ ሴቶች ለምን አትነግረኝም፣ ምን ሆነሃል በማለት ይጫኗቸዋል። ስሜታዊ ደህንነት የምትሰጥ ሴት ግን ዝምታውን እንደ ግል ጥቃት አትቆጥረውም። ይልቁኑ ለብቻ መሆን ከፈለግ እረፍት አድርግ፣ ስትፈልግ ደግሞ እዚህ ነኝ ብላ ቦታ ትሰጠዋለች። ይህ አይነቱ ብስለት ወንዱ ይቺ ሴት ትረዳኛለች ብሎ በልቡ እንዲያነግሳት ያደርገዋል። ለወንድ ልጅ ማልቀስ ወይም ፈርቻለሁ ብሎ መናገር ከባድ ነገር ነው። ይህንን የሚያደርገው ደግሞ በስነ ልቦናው እጅግ ለሚያምናት ሴት ብቻ ነው። አንቺ ጋር ስሜቱን አውጥቶ ሲናገር ወንድ አይደለህ እንዴ የሚል አይነት ንግግር ካልሰማና ይልቁኑ በርህራሄ ከተቀበልሽው በአንቺና በርሱ መካከል የማይበጠስ የመንፈስ ገመድ ይዘረጋል። ይህ ሁኔታ ወንዱ ከአንቺ ጋር ያለ ግንኙነት እንደ መሸሸጊያ ምሽግ እንዲያየው ያደርገዋል። በስኬት ብቻ ሳይሆን በማንነቱ መውደድ። አብዛኛው ዓለም ወንድን የሚወደው ለሚያመጣው ውጤት፣ ለገንዘቡ ወይም ለስልጣኑ ነው። ስሜታዊ ደህንነት የምትሰጥ ሴት ግን ምንም በሌለው ጊዜ እንኳ ያላትን ፍቅርና አክብሮት አትቀንስም። ይህ ስነ ልቦና አንኮንዲሽናል ፖዚቲቭ ሪጋርድ ይባላል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳባችሁን ኮሜንት ላይ አስቀምጡልኝ።